ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የምክክር ኮሚሽኑ ዛሬ ተጠናቋል። የመዝጊያ ፕሮግራማቸውን አካሂደዋል። በሚገርም ሁኔታ የአዲስ አበባ ጉዳይ አሁንም ቢሆን አልተፈታም። ካልተፈቱት ጉዳዮች ውስጥ በብዙ ጉዳይ ላይ ኦልሞስት 95 ምናምን በመቶ በሚሆነው ላይ ተግባብተዋል ማለት ይቻላል። ካልተግባቡባቸው ጥቂት ጉዳዮች ውስጥ ዋነኛው የአዲስ አበባ ጉዳይ ነው። አሁንም አልተፈታም። የአዲስ አበባ ጉዳይ አሁንም አልተፈታም። ደግሞ የአዲስ አበባ ጉዳይ ነው፣ በጣም ተወሳስቧል። እንዴት ነው የአዲስ አበባ ጉዳይ የሚሆነው የሚለውን ገና ወደፊት ነው የምንሰማው። ስለሆነው ነገር ትናንት ተነጋግረናል። አቶ ሽመልስ አብዲሳ አምፀው ከዛ በኋላ የክልል ተወካዮች ጉባኤ የሚባል አለ። እዛውና አቶ ሽመልስ አብዲሳ ያሉበት የክልል ፕሬዚዳንቶች እና የከተማ አስተዳደሮች ያሉበት እነሱም እንደዚሁ ተነጋግረውበት ሁለት ምክር ሀሳብ አቅርበዋል። አቀረቡ። አንደኛው ክልሎች የራሳቸውን መቀመጫ በራሳቸው ይወስኑ የሚል አንድ ቢገባ የሚል ነገር አስቀምጡ አዲስ አበባን በሚመለከት። ሁለተኛው አማራጭ ደግሞ አዲስ አበባ የኦሮሚያ መሆን አለባት ወይም አዲስ አበባ የኦሮሚያ መቀመጫ ትሁን የሚለው ነገር ህገ መንግስት ውስጥ መግባት አለበት የሚል እነዚህን ሁለት ሀሳብ ነው ያቀረቡት። አብዛኛው የተደገፈው አዲስ አበባ የኦሮሚያ መቀመጫ መሆን አለባት የሚለው ነው። እነ ሽመልስ አብዲሳ አሉ፣ እነ ወይዘሮ አዳነች አቤቤ አሉ። አጠቃላይ ሁሉም የክልል ፕሬዚዳንቶች በሙሉ እሱን የደገፉት ከአማራ ክልል ፕሬዚዳንት ከአቶ አረጋ በስተቀር። እሳቸው ህዝብ ይወሰን፣ ይሄንን ጉዳይ ህዝብ ይወሰን፣ በቃ እዚህ መወሰን የማንችለው ጉዳይ ከሆነ ህዝብ ይወሰን የሚል ነገር አንስተዋል። አንዳንድ ከምክክር ሂደቱም ጋር በተያያዘ የነበረ ቅሬታ ምንም አቅርበው የክልል ፕሬዚዳንቶቹም የያዙትን አቋም ላይ ቅሬታቸውን ገልጸው ህዝብ ይወስነው የሚል ነገር እንትን ብሏል። ሌሎቹ ግን በሙሉ በዚህ ነው የተስማሙት፣ አዲስ አበባ የኦሮሚያ መቀመጫ ትሁን በሚለው። ይሄ ማን ነው? የክልል ተወካዮች ምክር ቤት የሚባለው ማለት ነው። ፕሮግራሙ ካለቀ በኋላ ጠልቀ የገባው አካል ማለት ነው። መለስ ብላችሁ የትላንቱን ፕሮግራም ስሙት፣ አጭር ነው፣ ደግሞ ጥሩ ነው። ጠቅላላ ጉባኤው ላይ የሆነውን ነገር ልንገራችሁ። እነሱ እንደዛ ከወሰኑ በኋላ እንዳለ 4000ዎቹ ተሰብስበው ነበር። አሁን ይሄ ከመዝጊያው ፕሮግራም በፊት ማለት ነው። ትላንት እንዳለ ተሰብስበው ነበር። 4000ዎቹም ቀረበ። በስምንቱም አጀንዳዎች ላይ ያሉ ነገሮች በሙሉ ቀረቡ። ቃለ ጉባኤው የተመካካሪዎቹ ቃለ ጉባኤ በሚለው አይነት መልኩ ነው የቀረበው። አነብላችኋለሁ። አዲስ አበባን በሚመለከት ምን አይነት ቃለ ጉባኤ ነው የተያዘው የሚለውን አነብላችኋለሁ። በዛ አይነት መልኩ ተነበበ። ከተነበበ በኋላ አንድ ኮሚሽነር ስማቸውን መጥራት አይ ቲንክ ተገቢ ይመስለኛል። ኮሚሽነር ዶክተር ዮናስ አዳዬ ይባላሉ። እሳቸው ይሄ የክልሉ ምክር ቤት የክልል ተወካዮች ጉባኤ የሚባለው የፖለቲካ ኃይሉ ማለት ነው። የፖለቲካ ኃይሉ እነሱ ያቀረቡትን ምክር ሀሳብ ማንበብ ጀመሩ። ያ ከተጠናቀቀ በኋላ የዛን ሰዓት ላይ ብዙዎቹ ከአማራ ክልልም ከምንም የሚወጡት ነቅለው ወጡ፣ ትተው ወጡ። እሳቸው እያነበቡ ማለት ነው። እና ብዙዎቹ ወጡ። ይሄኛ የምናውቀው ነገር አይደለም፣ እኛ የምናውቀው በቃ አሁን የተነበበው ብቻ ነው በሚል ጥለው ወጡ። በመጨረሻ ላይ የተወሰነው ጉዳይ የምክክር ኮሚሽኑ የትኛው ይሁን በሚለው ራሱ ኮሚሽኑ ይወስን በሚለው የተወሰነው በዛ ነው። ይሄ የክልሉ ተወካዮች ጉባኤ ያቀረባቸው ሁለት አማራጮች አሉ፣ የአዲስ አበባንና የኦሮሚያ ዋና መቀመጫን በሚመለከት። አንደኛው ሁሉም ክልል መቀመጫውን በራሱ የመወሰን ስልጣን ይሰጠው፣ ፈቃድ ይሰጠው፣ መብት ይሰጠው በህገ መንግስቱ ይሄ ይረጋገጠለት የሚል አንድ። ሁለተኛው አዲስ አበባ የኦሮሚያ መቀመጫ ነች የሚለው ነገር ይካተት የሚል። ከሁለቱ የትኛው ነው ለህዝብ የሚጠቅመው የሚለውን ነገር ራሱ ኮሚሽኑ እንዲወስን ማለት ነው። ይሄ ራሱ በጣም ግራ የሚያጋባ ነው። ተመልከቱ። አንደኛ ተመካካሪዎች 4000 ተመካካሪዎች አሉ። እነዚህ ተመካካሪዎች ናቸው ወሳኞች አይደለም? እነዚህ ተመካካሪዎች ናቸው ወሳኞቹ። ወሳኝ በምክክር ሂደት ውስጥ ወሳኞቹ ተመካካሪዎች ናቸው። ይሄ የክልል ተወካዮች ጉባኤ የሚባለው አሸማጋይ ነው። ተመካካሪዎች ሳይግባቡ ሲቀር እና ያልተግባቡበት ጉዳይ በተመካካሪዎቹ በኩል ለመግባባት አስቸጋሪ የሆነ አይነት ሁኔታ ውስጥ ሲገባ ወይም ቅርቃር ውስጥ ሲገባ ልክ እንደ አዲስ አበባ መጥቶ ምንድን ነው የሚያደርገው? ይሸመግላል እንጂ በፍጹም የውሳኔ ሀሳብ አያቀርብም። የውሳኔ ሀሳብ ማቅረብ የተመካካሪዎቹ ስልጣን ብቻ ነው። ይሄ ተመካካሪዎቹ እንዲግባቡ
ወይ አማራጭ ይዞ መጥቶ ይህንንስ ብትቀበሉ ብሎ ያሸማግላል። ሽማግሌ አስታራቂ እንደማለት ነው እንጂ አዲስ ምክር ሀሳብ ይዞ መጥቶ የእሱ ውሳኔ እንደዛማ ከሆነ ፖለቲከኞቹ ወሰኑ ማለት እኮ ነው። እነዚህ እኮ የክልል ፕሬዚዳንቶች እኮ ናቸው። ይሄማ ፖለቲካ ወሰነ ማለት እኮ ነው። በቃ ስልጣን ላይ ያለው አካል ውሳኔ ሰጠ እንደማለት ነው። በምክክር ሂደት ውስጥ ወሳኝ አካል ተመካካሪዎቹ ናቸው። እነዚህ የክልል ተወካይ ጉባኤ የሚባሉት አካላቶች መሸምገል ነው ስራቸው። ተመካካሪዎቹ አልግባባ ሲሉ የግድ መግባባት ስላለባቸው ለመግባባት ደግሞ አንዱ መንገድ ሽምግልናም ጭምር ነው። ትወያያለህ፣ ትከራከራለህ፣ ትፋጃለህ፣ ምን ትላለህ። ግን አልግባባ ግን ስትል አሸማጋዮች ደግሞ ይመጡና ምን ይላሉ? አንተ እንደው እቺን እንትን ብትል ተም እንደዚህ ብትል ለሀገር የሚጠቅመው እንዲህ ነው ምናምን ብሎ ያሸማግልና አንዱን ነገር እንዲረዳ እና የሆነ መሀል ላይ እንዲደርሱ ለማድረግ ጥረት ያደርጋል። ይሄንን ነው የሚያደርገው። ጫፍና ጫፍ የያዘ አቋም ደግሞ ከያዙ አዲስ አማራጭ ሁለቱን ያዋሃደ አዲስ አማራጭ ይዞ ይመጣና አንተም ግድ የለም ተቀበል፣ አንተም ግድ የለም ተቀበል ይላል። ከዚያ ያለፈ ምክር ሀሳብ የማቅረብ ስልጣን የለውም። እኚህ ዶክተር ዮናስ የሚባሉት ሰው ተልእኮ ወስደው ነው ያነበቡት እንጂ ምን አገባው? ራሳችሁ አስቡት። ይሄ ምንድን ነው ፕሮግራሙ? የምክክር ሂደት ነው አይደለም እንዴ? የምክክር ሂደት ላይ እንደ ምክር ሀሳብ ይዘው የሚቀርቡት እነማን ናቸው? ተመካካሪዎች ስላልተግባቡ የብልጽግና ሰዎች ተሰብስበው እነሱ ወሰኑ። እንዴ ይሄማ ምን እንዴት የሀገራዊ ምክክር ሊባል ይችላል? እንዴት የሀገራዊ ምክክር ሊባል ይችላል? እነዚህ በስልጣን ላይ ያሉ አካላቶች ይሸምግሉ አንድ ጉዳይ ነው። ደግሞ ብቻቸውን አይደሉም። እዛ ውስጥ የሃይማኖት አባቶች አሉ፣ የወጣት ተወካዮች አሉ እና እነዚህም ከፍተኛ ባለስልጣናት አሉ። ምናልባት ምክንያት ሊኖር ይችላል። እንግዲህ መሬት ላይ ያለውን ተጨባጭ የሆነውን ነገር በአፈጻጸም ሂደት ውስጥ ሊኖር የሚችልን ችግር፣ ተግዳሮት ምናምን ነገር በደንብ ጠንቅቀው ስለሚያውቁ እንደ አንተ ያቀረብከው ሀሳብ አሁን ካለው ነባራዊ ሁኔታ ጋር ለኛ ክልል እንዲህ አይነት ነገር ነው ያለው፣ ስለዚህ የሚያስኬድ አይደለም። ምንም እንኳን ልክ ብትሆንም ግን ለአፈጻጸም እንዲህ አይነት ግብአት ይሰጣሉ። የሃይማኖት አባቶቹ ደግሞ አንተም ተው ምናምን ደግሞ ብለው ለማስታረቅ ይሞክራሉ። ወጣቶቹ ደግሞ እንዲህ ማሰብ ያለባችሁ እኮ የእኛን ፊውቸር ነው፣ በእኛ እንዲህ ያለ ተጽዕኖ ይፈጥራል። ማሸማገል ነው እንጂ ተመካካሪዎቹ ካስቀመጡት ውጪ አይ በቃ ይሄ ይሁን ካሉማ ታዲያ እነዚህ ሰዎች መመካከር ምንድን ነው ጥቅሙ? የአራት ሺዎቹ ምን ጥቅም አለው? ትልቁ ችግር የምክክር ኮሚሽኑ የፈጸመው ትልቁ ችግር አንደኛ ባለቀ ሰዓት ይሄንን ጉባኤ ጠራ። እሱ ሳያንስ ይሄ ጉባኤን ደግሞ ወሳኝ ጉባኤ ደግሞ አደረገው። ለተመካካሪዎቹ ቃል ገብተውላቸዋል እኮ ምን ብለው? እናንተ ካላችሁት ውጭ የተለየ ነገር ይዞ አይመጣም፣ የመሸምገል ሚና ነው ያለው፣ ጉዳዩን ይየው ብለን ነው ማለት በቃ ባለስልጣናቶች ናቸው እዛ ሰዎች። መለስ አብዲሳ ተው ይሄን ነገር ተቀበል ምናምን ቢባል የራሱን ሰዎች እዛ 300 ምናምን ከኦሮሚያ ተወክለው የመጡ ሰዎች አሉ፣ ራሱን የሚያሳምሳቸው በቃ ለዘብ አድርጉት ብሎ ሊያለዝቦ ስለሚችልም ሊነጋገሩበት ተባለ። ኦኬ እሺ ይነጋገሩ ተባለ። ከተነጋገሩ በኋላ ደግሞ የነሱን ምክር ሀሳብ ልክ እንደ ተመካካሪዎቹ ምክር ሀሳብ አድርጎ ዶክተር ዮናስ የሚባለው ሰው ደግሞ አወራው። ይሄ ሴራ ነው የምላችሁ። ለዛ ነው ሊወስን አይችልም፣ ሸምጋይ ነው። ባልተግባቡበት ጉዳይ ላይ ሊሸመግል ነው እንጂ ሊወስን አይገባም። ወሳኝማ መሆን ያለባቸው ተመካካሪዎቹ ናቸው። ኢቭን ተሸምግለው ምን ብለው መግባባት ካልቻሉ በድምፅ ይወስናሉ። በቃ የግድ መወሰን ካለበት እንዲወሰንም አልፈለገም ምክክር ኮሚሽኑ። ለምን? ምክንያቱም አይቶታል፣ የድምፁን ብልጫ አይቶታል። ስለዚህ እኛ መግባባት ነው እንጂ ያለብን በድምፅ ብልጫማ ምናምን ነገር የሚል እንደዚህ አይነት የድለላ አይነት ስራ ሰርቶ በድምፅም እንዳይወሰን አደረገ። አንዱ ስህተት ነው። ሌላኛው ስህተት ደግሞ ይሄ ሳይበቃ አሁን ደግሞ የአዲስ አበባን ጉዳይ ማን ወሰደው? ኮሚሽኑ። ምን አገባው ኮሚሽኑ? ምን አገባው? አሁን የአዲስ አበባን ጉዳይ የሚወስነው ማን ነው? ኮሚሽኑ። ለህዝብ የሚጠቅም ነው ብሎ የሚያስበውን አይነት አሰራር ነው። ኮሚሽኑ ሀገራዊ ምክክርን ፋሲሊቴት የማድረግ እንጂ በጭራሽ የመወሰን መብት እኮ የለውም። ጉዳዩ ውሳኔ የሚያስፈልገው ከሆነ ለምን በድምፅ እዛ ታስወስኑ? እንዴት ኮሚሽነሮቹ ይወስናሉ? ምን አግብቷቸው? እሺ ኮሚሽነሮቹ የወሰኑትን ውሳኔ ተመካካሪዎች እንቀበላለን ማለት ግዴታ አለባቸው? ኮሚሽነሮቹ የወሰኑትን ውሳኔ የሀገራዊ ምክክር ውጤት ተደርጎ ሊመጣ ይችላል? አያችሁ፣ የተመካካሪዎቹን ስልጣን ወስደው በአዲስ አበባ ጉዳይ ላይ ራሳቸው ሊወስኑ ፈልጉ። ሌላው ችግር ይሄ ነው። ይህን ማነሳላችሁ ለምንድን ነው? የአዲስ አበባ ጉዳይ አላለቀም። በአዲስ አበባ ጉዳይ ላይ ራሳቸው እንኳን ባስቀመጡት
በእነሱ ማለት ነው። በእርግጥ ወሳኙ ነዋሪው ነው፣ ምንም ጥርጥር የለውም። ወሳኙ ሌላው ኢትዮጵያ ህዝብ ነው አጠቃላይ። ነገር ግን እነሱ ባስቀመጡት እንኳን እንሂድ ካልን ወሳኞቹ ተመካካሪዎቹ ናቸው። እነ ሽመልስ አብዲሳ እነ ወይዘሮ አዳነች አቤቤ የሚገኙበት የክልል ተወካዮች ጉባኤ የመሸምገል ስልጣን የማግባባት ሚና ነው ያለው። ምክክር ኮሚሽኑ ፋሲሊቴት የማድረግ የማመቻቸት ሚና ነው ያለው። ወሳኙ 4000ዎቹ የተገኙበት ጉባኤ ነው። ወሳኙ እሱ ነው። ያን ጉባኤ አስጨብጭበው አሳለፉ፣ ዝም ብሎ ማለት ነው። ምክንያቱም ጉባኤው ላይ ቢቀርብ እነ ሽመልስ አብዲሳ ይበላሉ። እነ ጠቅላይ ሚኒስትር አብይ አህመድም አይ ቲንክ የነ ሽመልስ አብዲሳ ፍላጎት ነው ያላቸው። ስለዚህ አልፈለጉ። ስለዚህ ምን አደረጉት? ባለስልጣኑን አጨብጭበ ሂድ አሉት፣ ሸኙት። አሁን ወሳኙ ማን እየሆነ ነው? ኮሚሽኑ። የሚወስነው ደግሞ በምን ጉዳይ ላይ ነው? በሚገርም ሁኔታ ተመካካሪዎቹ ባቀረቡት ምክር ሀሳብ ላይ ሳይሆን እነ ሽመልስ አብዲሳ ያቀረቡትን ምክር ሀሳብ መነሻ አድርጎ ነው። ይሄ የክልል ተወካዮች ጉባኤ የሚባለው አካል ያቀረበውን ምክር ሀሳብ መነሻ አድርጎ ሊወስን ነው። ወሳኙ አካል ግን እንዳይወስን ተደርጎ አጨብጭበ ሂድ አሉት፣ አጨብጭቦ ሄደ እሱ። አሁንም ድረስ የአዲስ አበባን ጉዳይ መከታተል ያስፈልጋል። ወሳኙ አካል በአዲስ አበባ ጉዳይ ላይ የተነጋገሩት 500ዎቹ ሰዎች ተነጋግረው 120 አባላት ያሉት የቡድን አባላት ያጠናቀሩት ምክረ ሀሳብ የሚቀጥለውን ነው የሚመስለው። አነብላችኋለሁ። ይሄንን የተወሰኑትን አነብላችኋለሁ። አጀንዳ ቁጥር 7 ነው የሚባለው የፌዴራል ከተሞች ጉዳይ አዲስ አበባንና ድሬዳዋን ይመለከታል። የአዲስ አበባ ከተማ ጉዳይ የተግባቡበት ጉዳይ 1 አዲስ አበባ ለፌዴራል መንግስቱ አካል ወይንም ተጠሪ እና ራሷን በራሷ የምታስተዳድር ሙሉ ስልጣንና ነፃናት ያላት የፌዴራሉ ዋና ከተማ ሆና ብትቀጥል። ምክረ ሀሳብ 1። ምክረ ሀሳብ 2 አዲስ አበባ ከኦሮሚያ ክልል ጋር የሚኖራትን ግንኙነት በተመለከተ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ያለው የልዩ ጥቅም ድንጋጌ ወጥቶ የአገልግሎት አቅርቦት ወይንም የተፈጥሮ ሀብት አጠቃቀምን በተመለከተ እንደዚሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝ በመሆኑ የሚነሱ የኦሮሚያ ክልልና አዲስ አበባ ከተማ አስተዳደርን የሚያስተሳስሩ ጉዳዮችን በተመለከተ የጋራ ተጠቃሚነትን የሚያጎለብት ዝርዝር አሰራር በህግ ቢደነገግ። ምክረ ሀሳብ 2 ነው ይሄ። ምክረ ሀሳብ 3 አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ ወይንም መቀመጫነት በህገ መንግስቱ እውቅና ይሰጠው የሚለው ጥያቄ ላይ 2 የተለያዩ ምክረ ሀሳቦች ቀርበዋል። አዲስ አበባ የኦሮሚያ መቀመጫ ትሁን የሚለው ምክረ ሀሳብ አይደለም፣ እንደ ጥያቄ ነው የቀረበው። እንደ ጥያቄ ስለቀረበ እዚህ ላይ 2 ምክረ ሀሳብ አቀረቡ። ምክረ ሀሳብ 1 የፌዴሬሽኑ አባል ክልሎች የውስጣዊ ሉዓላዊ ስልጣናቸውን ተጠቅመው የሚወስኑት ውሳኔ በቅንፍ ውስጥ ርዕሰ ከተማ ወይንም መቀመጫ መወሰንን ጨምሮ የሚያጠናክርና ህገ መንግስታዊ ዋስትና የሚሰጥ የመርህ ድንጋጌ በፌዴራሉ ህገ መንግስት ቢካተት። ይሄ አዲስ አበባ የኦሮሚያ ክልል መቀመጫ ትሁን ለሚል ጥያቄ የቀረበ ምክረ ሀሳብ ነው። ምክረ ሀሳብ 2 በዚሁ ላይ የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ያለው ድንጋጌ የኦሮሚያ ክልል የአገልግሎት አቅርቦት ወይንም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንደዚሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝና የኦሮሚያ ክልል ርዕሰ ከተማ ወይንም መቀመጫ በመሆኗ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው የጋራ ተጠቃሚነት ዝርዝር በህግ ይወሰናል በሚል ተሻሽሎ ይደንገግ። 2 ምክረ ሀሳብ ነው የቀረበው። አንደኛው ክልሎቹ ራሳቸው ይወስኑ፣ ሁለተኛው የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ ይሄ አንቀጽ 49 ንዑስ አንቀጽ 5 ላይ የተደነገገውን ማለት ነው። እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝና የኦሮሚያ ክልል ርዕሰ ከተማ ወይንም መቀመጫ በመሆኗ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው የጋራ ተጠቃሚነት ዝርዝሩ በህግ ይወሰናል የሚል ነገር ይግባና ዝርዝሩ በሌላ ህግ ይወሰን የሚል እነዚህ ነገሮች ናቸው እንደ ምክረ ሀሳብ የተጠቀሱት። ከላይ ከተሰጡት ምክረ ሀሳቦች ጋር በተገናኘ አካልና ተጠሪ እንዲሁም ርዕሰ ከተማና መቀመጫ የሚሉትን ቃላት በተመለከተ 2 የተለያዩ ጽንሰ ሀሳቦችና የህግ ትርጉም ያላቸው በመሆኑ በባለሙያዎች ተስማሚ የህግ ትርጉም ቢሰጣቸው የሚል ነገር አለ። አዲስ አበባን በሚመለከት ሌሎችም አሉ ከበጀት ጋር ከምን ጋር ምናምን የተያያዙ። ለእኛ ግን ይሄ ይበቃናል። ይሄ ነው እነሱ የተስማሙበት። እዚህ ውስጥ አዲስ አበባ የኦሮሚያ መቀመጫ ትሁን የሚል ህገ መንግስት ውስጥ በድንጋጌ ደረጃ ይግባ የሚል ነገር የለውም።
ተወያዮቹ የውሳኔው ባለቤቶች፣ በምክክር ሂደቱ የመጨረሻው ባለስልጣን፣ በምክክር ሂደት ውስጥ የመጨረሻው ባለስልጣን፣ ምክር ሀሳብ የማቅረብ ባለስልጣን የሆኑት አካላቶች ያቀረቡት ይሄንን እነ ሽመልስ አብዲሳ ያቀረቡት የፖለቲካ ውሳኔ ነው። የምክክር ኮሚሽኑ ለህዝብ የሚጠቅመውን ምን አግብቶት ነው ወይንስ የምክክር እነዚህ ተመካካሪዎች 4000ዎቹ ለህዝብ የሚጠቅመውን አያውቁም? እንደዛ ከሆነ ለምን ይሄን ያክል ጊዜ ይሄን ያህል ገንዘብ ወጥቶ ለምን አመካከሯቸው? ለምን አመካከሯቸው? ሳይወስኑ ቀርተው ሳይግባቡ ቀርተው እንደዛ ነገር እንኳን ቢሆን መልካም፣ ያለቀ ጉዳይ። የተወሰኑ ሰዎች ስላመፁ ብቻ በዚህ ደረጃ መሄድ በጣም ነው የሚያሳዝነው። ይሄ ነው ውሳኔው፣ ምክር ሀሳብ የቀረበው። ይህን ተከታተሉ። እኛም እየተከታተልን እንሰማቸውን ነገሮች ይዘን እንመጣለን። አንድ 3 ነገሮችን ታዝበናል። አዲስ አበባን ማነው ምክክር ኮሚሽኑን በሚመለከት ተጠቃሏል፣ አሁን አልቋል። አንድ 3 ነገሮችን ታዝበናል። ይሄ ምክክር ሂደት እነሱ እንዳሉት ኢትዮጵያ ያሸነፈችበት የምክክር ሂደት ነው ወይ ካልን እውነቴን ነው የምላችሁ፣ እነሱ እንዳሉት አይደለም። ኢትዮጵያ ያሸነፈችበት አይደለም። ይልቁንስ እንደው ለኢትዮጵያ የተሻለ ነገር ይዞ ይመጣል የሚባል ነገር በሙሉ ለኢትዮጵያ እንዴት ሌላ ቀውስ ሊያዋልድ ይችላል ብለን እንድንጠየቅ የሚያደርግ ነው። አሁን ይሄ ምክክር ነው፣ ሀገራዊ ምክክር። ተመካክረው ይዘው የመጡት ግን ቀውስ ነው። ቀውስ በጣም በሚያሳዝን ሁኔታ ቀውስ ነው ይዘው የመጡት። በዚህ የምክክር ሂደት ውስጥ 3 ነገሮች አይተናል። አንደኛው ሀገሪቱ ኢትዮጵያ በኢትዮጵያ ኪሳራ እኔ ጥቅም ላግኝ የሚል ስግብግብ የሆነ ኃይል እንደሚመራት አይተናል። በሌሎች ኪሳራ የራሴን ጥቅም ብቻ ላግኝ የሚል አንድ ጠባብ የሆነ ቡድን ኢትዮጵያን እየመራት እንደሆነ ያሳበቀ አንድ አጋጣሚ ቢኖር ይሄ ምክክር ሂደት ያለውን ለሌሎች አጋርቶ አንድ ነን ብለን እንድንኖር የሚፈልግ ሳይሆን ይልቁንስ የሌሎች የሆኑ ነገሮችን በሙሉ ስለፈለገ ብቻ ጠቅልሎ ወስዶ አንድ ነን ሊለን የሚፈልግ አሽዋፊ የሆነ ስብስብ ያለ ኢትዮጵያን እየመራት ያለ አዲስ አበባ ተቋም ነች፣ የሁላችንም ተቋም። አዲስ አበባ የአንድነታችን ምልክት ነች። ሁላችንም የኔ የምንላት ብንጣላባት የኔ እያልን ነው የምንጣላባት። የሁላችንም መሆኗን ማሳያ ጸባችን ሁሉ እኮ አዲስ አበባ የሁላችንም መሆኗን እኮ ማሳያ ጸቡ ራሱ ክርክሩ፣ አለመግባባቱ ራሱ ሁሉም የኔ የሚላት ለራሱ የሚመኛት ነች። በዚህ ውስጥ የመንግስትን ስልጣን የያዘ አንድ አካል ማድረግ ያለበት ነገር የሁሉም እንድትሆን ማድረግ እንጂ በጭራሽ አንደኛውን አሸናፊ ሌላኛውን ተሸናፊ የሚያደርግ አይነት ውሳኔ አስቸጋሪ ነው። በነገራችን ላይ እነሱ አሸናፊም ተሸናፊም የለውም። ኢትዮጵያ ነች ያሸነፈችው አለው አሸናፊ። ብዙዎች የተግባቡበትን የተስማሙበትን ጉዳይ የተወሰኑ ሰዎች ብቻ ስላልፈለጉ ስላልተስማሙበት እንዳይወሰን አድርገው አደነቃቅፎታል። አሸናፊ አለው። የተመካካሪዎቹ ሳይሆን የነ ሽመልስ አብዲሳ ፍላጎት ነው የሆነው በምክክር ሂደት ውስጥ። እና እንኳን የራሱን አይደለም እንኳን የራሱን ሊሰጥ የሁሉም የሆነን ነገር በሙሉ ለራሱ ወስዶ ግን አንድ ነን እያለ እንደ አንድ እንድናስብ የሚፈልግ ስግብግብ እና አሽዋፊ የሆነ ስብስብ ነው ኢትዮጵያን እየመራት ያለው። በዚህ የምክክር ሂደት ውስጥ አንዱ የተረጋገጠው ጉዳይ ይሄ ነው። አንድ ሁለት ሀገርን ይዞ በሀገር ላይ መወሰን የሚያስችል ስልጣን ኖሮት ነገር ግን እስቲል አሁንም ድረስ የሚያስጨንቀው የሚያሳስበው የራሱ ትንሽ ፍላጎት የሆነ አካል ነው ኢትዮጵያን እየመራት ያለው። ምን አይነት ምክንያት ነበር ሲያቀርቡ የነበረው? የኦሮሞ ህዝብ ያመጽብናል። ተመልከቱ። ይሄ እኮ እጅግ በጣም ነውር እኮ የሆነ አባባል እኮ ነው። የአዲስ አበባ ህዝብ አያመጽም? የአማራ ህዝብ አያመጽም?
ወይንስ እነዚህ ያምፁ ምን አገባን ነው? እንዲያምፅ የማይፈለገው የኦሮሞ ህዝብ ብቻ ነው? እንደው ስለማመፅ ከሆነ ቅሬታ ውስጥ መግባት ከሆነ የሚያሳስበው የሌላውስ አያሳስብም? የፈለገ የኦሮሚያ ተወካዮች ይሁኑ፣ ግን እየመከሩ ያሉት ስለ ኢትዮጵያ እንጂ ስለ ኦሮሚያ አይደለም። ስለ ኢትዮጵያ ሲመክር የኦሮሞ ህዝብ ሊያመፅብን ይችላል። ሌላውስ? ስለዚህ የኦሮሞ ህዝብ እንዳያመፅ፣ የኦሮሞ ህዝብ ከሚያመፅ ሌላው ቢያመፅ ይሻላል። ለምን? እሱን እንጠብሰዋለን ነው። እሱን እንደውም አግኝተን ነው ምክንያት አግኝተን ነው እንዴ እሱን ጠባበሰዋለን ነው። ይህን ነበር አንድ ምክንያት ሲያቀርቡ የነበረው። ካሳ እንደዚህ አይነት ነገር እኮ እንጠይቅ ከተባለ እውነቴን ነው እምለው የኦሮሞ መንግስት ነኝ የሚለው አካል እኮ ነገ ሁሉንም ህዝብ የሚከስበት ግዴታ ውስጥ ይወድቃል። ይህን ታውቃላችሁ? የኦሮሞ መንግስት ነኝ በሚል አካል ነው ሰሜን ላይ የትግራይ ህዝብ የአማራ ህዝብ ምናምን ዋጋ እየከፈለ ያለው። ካሳ ቢጠይቅስ ነገ ከነገ ካሳ ይጠይቃሉ። ጭንቀታቸው በሙሉ በኦሮሚያ ላይ ብቻ ነው። ግን ሀገርን የያዙት የተጠሩትም በሀገር ጉዳይ እንዲመክሩ ነው ነገ ከነገ ወዲያ መንግስት ቢቀየር ከአዲስ አበባ ወጡ ሊለን ይችላል። ስለዚህ እኛ ከአዲስ አበባ መውጣት ስለማንፈልግ ይሄ ጉዳይ ዋስትና ይሰጣል። የሚያስቡት ምንድን ነው? እጃቸው ላይ ሀገር እኮ ነው ያለው። ባይዘዌ ህገ መንግስት ስለተጻፈ ዋስትና እኮ አይሆንም። አንተ እኮ አሁን ህገ መንግስት እየቀየርክ እኮ ነው ያለው። ስለተጻፈ ዋስትና እኮ አይሆንም። ዋስትና የሚሆነ ምንድን ነው? ውጡ የማትባልበትን ስርዓት መገንባት ነው። ውጡ የማትባልበትን ሌሎችም የሚቀበሉት ሌሎቹም የኔ የሚሉትን አይነት ስርዓት እሱ ነው ዋስትና የሚሆነ። እሱን ደግሞ የምትገነባው ዛሬ ላይ ሆነ የነገ ተስፋህን ስታይ ነው እንጂ ዛሬ ላይ ሆነ ስጋት የሚታየ ከሆነማ ጨቋኝ ነው የምትሆነው። አሁን እነዚህ ሰዎች ዛሬ ላይ ሆነው የኢትዮጵያን ስልጣን ይዘው የሚታያቸው ፍርሃት፣ ስጋት ነው። ነገ ስናጣው ምን ልንሆን ነው? ስለዚህ ኦሮሚያ የሚባል ክልል መፍረስ የለበትም። ከአዲስ አበባ በፍጹም መውጣት የለብንም። ለምን? ነገ የሆነ ነገር እንኳን ቢሆን ሀገር ብለን እንሄዳለን። ተመልከቱ፣ ኢትዮጵያን እየመሩ ግን የሚያስቡት ኦሮሚያ ስለምትባል ሀገር ብቻ ነው። እንዲህ አይነት አካል ዴሞክራሲ አያመጣም። እንዲህ አይነት አካል ብልጽግና አያመጣም። እንዲህ አይነት አካል ይዞ የሚመጣው ነገር አንዱን የበላይ ሌላኛውን የበታች የሚያደርግ ነው። እንዲህ አይነት አካል ይዞ የሚመጣው ነገር አንድነትን ሳይሆን ልዩነትን ነው። እንዲህ አይነት አካል ይዞ የሚመጣው ነገር በቀልን ነው፣ ጥላቻን ነው የሚያወርሰው። ይሄ የታየበት የምክክር ሂደት ይሄ እንደዚህ አይነት አካል ነው መንግስት ነኝ ብሎ ስልጣን ላይ የተቀመጠው። ዛሬ ላይ ቁጭ ብሎ አዲስ ሁላችንም የኔ የምንላት አይነት ኢትዮጵያ፣ ሁላችንም የኔ የምንለው አይነት ስርዓት ከመገንባት ይልቅ ነገሮች ከቁጥጥራችን ስለወጡ ነገ ከነገ ወዲያ ይሄን ነገር እንኳን ብናጣ ብለው እንግዲህ በኢትዮጵያ ኪሳራ፣ በኢትዮጵያ ሀብት ኢትዮጵያን ማስተዳደር የሚችሉበት እድል እንኳን ቢጠፋ ግን ኦሮሚያን ሀገር አድርገው መቀጠል የሚፈልጉበትን ነገር አሁን እየሰሩ ነው። እና እንዴት እናምናለን? ብልጽግና ኦሮሚያ ላይ ይሄን ሰራው፣ ይሄን አደረግኩ ሲለን እንዴት እናምናለን? ያንን ነገር እንዴት የኛ ነው ብለን ልናስብ እንችላለን? አሁን ግዙፍ ኤርፖርት እየተገነባ ነው። አዲስ አበባን ካልሰጣችሁኝ ሞቼ ይገኛለሁ ያለ አካል ደብረ ዘይት ላይ እየተሰራ ያለን ኤርፖርት ምን አገባህ ቢለን ነገ ከነገ ወዲያ ምንድነው የምንሆነው? ግን እኛንን እየሰራን ያለን በእኛ ኪስ ነው እየተሰራ ያለው፣ በእኛ ስም ነው እየተሰራ ያለው። እና በጣም በቃ አስጊና አደገኛ አይነት ሁኔታ ውስጥ እንዳለን ያሳየ አጋጣሚ ነው ይሄ ምክክር። እንደዚህ አይነት አጋጣሚ ነው። ኢትዮጵያ ያሸነፈችበት አይደለም። ኢትዮጵያ እንደውም በጣም አደጋ ውስጥ ያለችበት ነው። አንድ ምን አልኳችሁ? የራሱን ሰጥቶ አንድነትን ማምጣት ሳይሆን ጭራሽ የኛ የምንላቸው ነገሮች በሙሉ ጠቅልሎ ወስዶ ግን አንድ እንሁን የሚለን በኢትዮጵያ ኪሳራ ራሱ ብቻ ተጠቃሚ ማድረግ የሚፈልግ ስግብግብ ኃይል ነው ስልጣን ላይ ያለው። ሁለት ብልጽግና ዴሞክራሲ ምናምን ተስፋ የምናደርግበት አይነት አካል ሳይሆን ጭራሽ ዛሬ ላይ ቁጭ ብሎ የኢትዮጵያ መንግስት ሆኖ ነገ ከነገ ወዲያ እንደዚህ ቢሆን ምንድነው መሆነው ብሎ ሌላ ፕሮጀክት የሚያስብ ለዛ ፕሮጀክት የሚተጋ አይነት አካል ነው። የጋራ ለሆኖ ሳይሆን ለራሱ የግል ፕሮጀክት ነገ ከነገ ወዲያ ኢትዮጵያ መምራት እንኳን ባልችል ኦሮሚያን ላለማት ዛሬ የሚል ማለት ነው። እና ነገ ከነገ ወዲያ ኦሮሚያን ሀገር አድርጋታለሁ የሚል። ስለዚህ እያሉን ያሉት እኛ ከሌለን ኢትዮጵያን ተስፋ እንዳታደርጉ ነው ያሉትም ይሄንን ነው። አዲስ አበባ የኦሮሚያ መቀመጫ ካልሆነች ኢትዮጵያ አትኖርም።
አዲስ አበባ የኦሮሚያ መቀመጫ ካልሆነች ኦሮሚያ ውስጥ የሚኖረው አማራ አደጋ ውስጥ ነው ያሉት። ስለዚህ ምን እያደረግን ነው መኖር ያለብን? እየገበርን እሱ ውስጥ ያለውን ሌላውን ማህበረሰብ አግቶ የሚኖር ክልል ነው ኦሮሚያ ክልል። የሚገርማል ማስፈራሪያ አድርጎት ምን ኢትዮጵያ ያሸነፈች ነው ወዳጄ፣ በጣም አደጋ ውስጥ ነው። ሁለት ሶስተኛ በውይይት በንግግር በድርድር በምክክር የማያምን አካል ኢትዮጵያን እየመረጠ የማያምን አካል ማጭበርበርን፣ አመፅን፣ ኃይልን እነዚህን ነገሮች ተጠቅሞ ፍላጎቱንና ጥቅሙን ማሳካት የሚፈልግ እንጂ አይ የጋራ ነገር አለን ብሎ የጋራ ነገር እኮ አለን እኮ የሚል አካል በቅንነት እኮ ነው የሚነጋገረው፣ በቅንነት እኮ ነው የሚወያየው፣ በቅንነት እኮ ነው የሚደራደረው። የጋራ ነገር አለን የሚል አካል እኮ ይኸውላችሁ ሳትጠይቁት ለመስጠት ሁሉ ተዘጋጅቶ እኮ ነው የሚመጣው። ይህን ሰጣለሁ ቢያንስ ብሎ ለምን የሚሰጠው ለራሱ እኮ ነው፣ ለማንም እኮ አይደለም። የጋራ ለሆነ ነገር ለመስጠት ተዘጋጅተህ ሰጠህ እኮ ማለት ዞሮ ዞሮ ትርፉን ታገኘዋለህ፣ ጥቅም አለ፣ አትጎዳበትም። ይሄ እንደዛ አይደለም። የጋራ ነገር አለን ብሎ ስለማያስብ ሊሰጥ ሁሉ ተዘጋጅቶ አይመጣም እና የኔ ነው ብሎ የሚያስበውን ወይንም የኔ መሆን አለበት ብሎ የሚያስበውን ነገር አጭበርብሮም ደልሎም አስፈራርቶም አምጾም በኃይልም ቀጥቅጦም ቢሆን መውሰድ ነው የሚፈልገው እና የጋራ ነገር አለን የሚል ኃይል አይደለም ኢትዮጵያን እየመራ ያለው። የጋራ ነገር የለንም ብሎ የሚያስብ ነው። ነገ ከነገ ወዲያ ኢትዮጵያን መምራት የማልችል ከሆነ የኔ ለምለው ነገር ላይ ዛሬ የሆኑ ነገሮች ማድረግ አለብኝ ወይም እሱም ፕሮጀክቴን ማጠናቀቅ አለብኝ ብሎ የሚያስብ አካል፣ በሁላችንም ኪሳራ የኔ የሚለውን ነገር ብቻ መገንባት የሚፈልግ አካል። በዚህ የምክክር ሂደት ውስጥ ያየነው ያንን ነው። ባለቀ ሰዓት ጥለን እንወጣዋለን። ባለቀ ሰዓት ለምን ሂዳ የሚለው እንደሌለ ስላወቀ፣ ግን መባል የነበረበት ያ ነው። ሂድ ጥዬ ነው የምወጣው፣ ሂድ ምን ቀረ ምን ቀለለ ብለህ ተርተው ሁሉ ልትሸኘው የሚገባ አካል ነበረ። ግን ይህን ይለኛል ብሎ እንደዚህ ይደፍረኛል የሚለው አካል ስለሌለ ሄዳለሁ ብሎ አስፈራራ። ሂድ ቢባል ኖሮ ደግሞ እንደውም ጭራሽ እዚህ እንዴት ተሰበሰባላችሁ ሁሉ ብሎ ነው እንዴ ደግሞ ጭራሽ ሂድ የምትሉኝ ብሎ ሁሉንም ሁሉ ሊያባረር ይችል ነበር። የራሱን ድግስ ተነጋግረን እንዲህ ብለን ሲል የከረመውን ጉዳይ ቃለ ጉባኤ ያጭበረብራል። የቃለ ጉባኤ ፊርማ ያጭበረብራል፣ ያምጻል። እና ቅድም እንዳልኳችሁ የሚገርም እኮ ነው። ተወያዮች ተመካካሪዎች የወሰኑትን ጉዳይ አይ ብለው በራሳቸው መድረክ ይወስኑታል። ይሄ እኮ በቃ ይሄ በጣም ቀላል ሎጂክ እኮ ነው። ሀገራዊ ምክክር ላይ ተመካካሪ ነው የሚወስነው። ተመካካሪዎች ሳይግባቡ ሲቀሩ እንዲግባቡ ብዙ ጥረቶች ታደርጋለህ በተለያዩ አካላቶች። ጥረት ሁሉ ኮሚሽነሮቹ ምኖቹ ሌሎች ሁሉ ማድረግ ያለባቸው ተመካካሪዎች እንዲግባቡ እንጂ በቃ እነሱ ካልተግባቡ እኛ እንወስነው ተብሎ አሁን እንደዚህ አይደረግም። አሁን እንደዚህ አይነት ነገር የለም በፍጹም። ይሄ አያስኬድም። እንዲህ የሚያጭበረብር ነው፣ እንደዚህ የሚያጭበረብር በሁሉም ጉዳይ ላይ እንነጋገራለን ብሎ መጥቶ እሱ የማይፈልገው ነገር ግን ሲሆን ጥዬ ነው የምወጣው ብሎ የሚያምጽ አመፁ እኮ ባይሳካ በኃይል እኮ ይሄድ ነበር። እያንዳንዱን አስሮ ያስፈርመው ነበር፣ ሀሳቡን ያስቀየሩት። ይሄ የምክክር ሂደት ያስረዳል። ሌላው ነገር ስልጣን ላይ ያለው አካል ጥቅሙን በየትኛውም አይነት መንገድ ለማግኘት ነው እንጂ የሚፈልገው የጋራ ነገር አለን ብሎ ለጋራ ነገር ነው የምሰጠው ብሎ የሆነ ነገር ለመስጠት ተዘጋጅቶ የሚመጣ አካል አይደለም። ምንም ያጡት ነገር የለም በዚህ የምክክር ሂደት ውስጥ። ኤቭሪቲንግ የሚፈልጉትን ያገኙት። አዲስ አበባንም በፍጹም ማጣት የለብንም ብለው እንደሚያጡት ያወቁትን ጉዳይ ይኸው በራሳቸው መድረክ የሚወስኑበትን እድል ፈጥሮ አሳልፈውታል። የጋራ ነገር አለ ጋይስ። መንግስት፣ የኢትዮጵያ መንግስት ኢትዮጵያውያን የጋራ ነገር አላቸው ብሎ ካላሰበ በቃ አደጋ ነው። እውነቴን ነው የምላችሁ፣ አደጋ ነው። እያንዳንዱ የሚያደርገውን ነገር እያንዳንዱ የሚወስነውን ነገር በሙሉ ለእኛ ምን ጥቅም አለው ብለን በአዎንታዊ መልኩ ለማየት እንቸገራለን። ይሄ የምክክር ሂደት ያንን ያሳየው በጣም በጣም በሚያሳዝን ሁኔታ ስግብግብ ኃይል ነው ያየ ነው። አጭበርባሪ ኃይል ነው ያየ ነው።
አሁንም ቢሆን ኢትዮጵያን ማጣ ከሆነ የራሴን ሀገር ማጣት የለብኝም ብሎ በኢትዮጵያ ኪሳራ የራሱን ሀገር የሚያስብና እየገነባ ያለ ኃይል ያየ ነው። ይሄ ምክክር ሂደት ኢትዮጵያ ስታሸንፍ አላሳየንም። በዚህ የምክክር ሂደት አሸናፊ አለ፣ ተሸናፊ አለ። ለጊዜው ስልጣኑን የያዘው ተረኛ ነኝ የሚለው አካል ከህግ ውጪ፣ ከስርዓት ውጪ፣ ከመርህ ውጪ ተጉዞ በአመፅ በማጭበርበር የሚፈልገውን ነገር አግኝቶ የወጣበት መድረክ ነው። ኢትዮጵያ ያሸነፈችበት አይደለም። ሁሉም አሸናፊ ሆኖ የወጣበት መድረክ አይደለም። የሆኑ ወዳጆች ሀሳብ አስተያየት አስተያየት አብይ አህመድ ለምን በምክክሩ መጨረሻ ላይ ያልተገኘ ይመስልሃል? ብዙም አላሰብኩትም። ፎኒክስ ብዙም አላሰብኩትም። ትንሽ ማሰብ ግን የሚፈልግ ጉዳይ ነው። የመያዝያ ፕሮግራሙንም ዛትማችን ብዙም አልተከታተልኩትም እና ለምን አልተገኘም ጠቅላይ ሚኒስቴሩ ብለን ትንሽ ብናስብ ብዙ ነገሮች ሊመጡልን ይችላሉ። ግን አንድ ቢያንስ ከዚህ በኋላ ማስበው አይነት ነገር ነው የሰጠኝ ፎኒክስ። አንተ ብትሆን እንዳይበተን ምን ታደርጋለህ ሳዲቅ? ጥሩ ይኸውልህ፣ ሁሉም ነገር ላይ ሰዎች ተነጋግረው ብቻ ይግባባሉ ማለት አይደለም። አንዳንድ ጊዜ የብዙሃኑን ነገር ምን ታደርጋለህ? ታስቀድማለህ። በቃ ጥቂቶቹ ለብዙሃኖቹ የመገዛት ግዴታ አለባቸው። ይሄ ዴሞክራሲያዊ መርህ ነው። እንደዛ ነው፣ ዴሞክራሲያዊ መርህ ነው። ስለዚህ ብዙ ጥረቶች ታደርጋለህ ለመሸምገል፣ ምንም ለማለት ለማደራደርም ሁሉ ትሞክራለህ። ያ ሳይሆን ደግሞ ሲቀር የተለመደ እኮ ሽምግልና አለ ምክክር ሂደቱ ውስጥ፣ ድርድር አለ ምክክር ሂደቱ ውስጥ። ይህን ሁሉ ሞክረህ ሳይሆን ሲቀር ግን የግድ ነው ብዙሃኑ የትኛውን ደገፈው የሚለው ነገር ታያለህ እና እንደዛ ታደርጋለህ። በቃ በብዙሃኑ ለምን ተበለጡኝ ብሎ እንቧከረዩ የሚል አካል ካለ ችግሩ የሱ ነው፣ ታስረዳዋለህ። በሁሉም ጉዳይ ላይ ተነጋግረን ተወያይተን ተደራድረን ላንግባባ እንችላለን። በቃ አማራጭ ሲጠፋ አንዱን አሸናፊ አንዱን ተሸናፊ ታደርጋለህ። በምን? ሁሉንም በሚያግባባ መርህ፣ ሁሉንም በማጭበርበር አይደለም፣ በአመፅ አይደለም። ሁሉንም በሚያግባባ መርህ አንዱን አሸናፊ ሌላውን ተሸናፊ ታደርጋለህ። በቃ ሁሉንም የሚያግባባው መርህ ምንድን ነው? ዴሞክራሲያዊ መርህ ነው። የብዙሃኑ ምን ይሆናል? ይፈጸማል። የጥቂቶች ምን ይሆናል? ይከበርላቸዋል። የኔን ጥያቄ ዘለልከው የምትሉኝ ሰዎች አላችሁ። ስላላየሁት እኮ ነው። ለምሳሌ ኡመር ምናልባት ላይ ይሆናል የጠየከኝ፣ ወደዚህ ብታመጣው አሁን ላይ ብትጠይቀው ደስ ይለኛል። ብዙ ኮሜንቶች ናቸው ያሉት ስገባና ዋንጋሪ የኔንም ጥያቄ ዘለልኩ ይለኛል። ዋንጋሪም ላይ ከሆነ የጠየከኝ የመጀመሪያ አካባቢ ላይ ምናምን ከሆነ ላገኘው እችላለሁ። ወደዚህ ብታመጡት ኦኬ። ጆል ኦልሬዲ ኦሮሚያ መቀመጫው እኮ አዲስ አበባ ነው። ከተማዋ ብዙን ሪሶርስ ከኦሮሚያ ነው የምታገኘው። ፍትሃዊ ተጠቃሚነት መረጋገጥ የለበትም ነው ወይ የምትለው? እንደዛ አላልኩኝም። አንተ የፈለግከው ውጤት ካልመጣ ሁሉ ነገር ልክ አይደለም ማለት ነው ወይ? እንደዛ ማለት እኮ በምክንያት እኮ ነው የነገርኩህ። በምክንያት ነው የነገርኩህ። እኔ የምፈልገው ውጤት ስላልመጣ አይደለም። አንደኛ ነገር እኔ የምፈልገው ውጤት በትክክለኛ ሂደት ከተካሄደ ይመጣል። እርግጠኛ ሆኜ ልንገርህ፣ እኔ በአብዛኛው እዚህ ጋር ይሁን የምላቸው ነገሮች የብዙሃኑ ፍላጎቶች ናቸው። አዲስ አበባ የኢትዮጵያ መቀመጫ ትሁን፣ ኢትዮጵያ ዋና ከተማ ትሁን የሚለውን አቋም በትክክለኛው ሂደት ብትሄድ የሚሆን ነው። የሚቃወሙት የተወሰኑ ሰዎች አሉ። እኔ የምፈልገው ውጤት ስላልመጣ አይደለም። ለምን እነሱ ሊመጣ የማይችልን የራሳቸውን ፍላጎት
የራሳቸውን ድግስ በጥብጠው በኪሳራ ሁሉ ለማምጣት ለምን ፈለጉ የሚለው ነው አንዱ። ሁለት ኦሮሚያ እኮ ኦልሬዲ አዲስ አበባ የኦሮሚያ መቀመጫ ነች ካልክ እንደዛ ኦልሬዲ እንደዛ ከሆነ ታዲያ ምን እነሱ እዚህ ካልገባልን የሚሉት ለምንድን ነው? አሁን ያለው ህገ መንግስት ላይ አዲስ አበባ የኦሮሚያ መቀመጫ ነች የሚል ነገር የለም። በሌለበት አይነት ሁኔታ ላይ መቀመጫቸው ከሆነች እንደገና ደግሞ አሁን አድርጉልን የሚሉት ስለምንድን ነው? እዛ አሁን በሚመጣው አዲስ ህገ መንግስት ላይ ይሄ ይካተትልን ለምን ይላሉ እነሱ? ለምን በዚህ ምክንያት ቧከረዩ ለምን ይፈጠራል? ራሳቸው እኮ ነው ያመጡት እኮ። አሁንማ ብዙ ግንባታ ስለገነባን ይህንማ አፍርሰን አንሄድም ምናምን ይላሉ። ማንም አፍርሱም ያላቸው የለም፣ ውጡም ያላቸው የለም። ገና ለገና ወደፊት ውጡ ብንባለስ በሚል አንድ። ሁለተኛ ገና ለገና ወደፊት የአማራ ክልል መጥቶ ዋና መቀመጫ አዲስ አበባ ነች ቢልስ በሚል አዲስ አበባ የኦሮሚያ መቀመጫ መሆኗ አሁኑኑ ካልተረጋገጠልን በህገ መንግስት ውስጥ እንትን ካላለልን አሉ። እኔ እሱ ላይ ነው ችግር እንጂ ፍትሃዊ ተጠቃሚነትንማ በሚመለከት ግዴታ ነው። እንደውም ፍትሃዊ ተጠቃሚነት አይደለም የበለጠ ኦሮሞ ህዝብ ይጠቀማል ከአዲስ አበባ ዙሪያውን የኦሮሚያ ህዝብ ስለሆነ ያለው። ኡመር ከሁለት ደቂቃ በፊት ነው የጠየቅኩት ይለኛል ኡመር። ለአንተ ብዬ ወደ ላይ እየሄድኩኝ ነው። ካገኘሁት እንግዲህ ራሷን ወደ ላይ ሲሄድ 2 ደቂቃ ሊሞላ ምን አለ አሁን እሱን ከምትጽፍ ጥያቄውን ራሱ ብትጽፈው ግድ የለም ጻፈው እባክህ ጥያቄውን ስትጽፈው ጠብቅ ይሻላል። ምናልባት እግረ መንገድ የሌሎችም ጥያቄዎች ስለሚኖር በሞጆ ኤርፖርት ሲገነባ አላምንም ካልክ በተለያዩ ክልሎች ሜጋ ፕሮጀክቶች ሲገነቡ እንዴት አመንክ? የኦሮሞ ጥላቻ አለብህ? ካልሆነ ነገር ሲገነጠሉ በእኛ ሀብት ኦሮሚያን አለሙ ማለት ምን ማለት ነው? ኦኬ በሞጆ የሚገነባውን አሁን ኤርፖርት እንዳላምን ያደረጉኝ እነሱ ናቸው። ዋንጋሪ አሁን አያ አዲስ አበባ የኛ መሬት ስለሆነች እኛ ካልወሰድናት የሚሉ ከሆነ ነገ ከነገ ወዲያ ኤርፖርቱም የተገነባበት መሬት ያው የነሱ እንደሆነ የሚታወቅ ነው። ስለዚህ የኛ ነው ሊሉን እንደሚችሉ እንገምታለን። አይ ቲንክ ሌሎች ክልሎች ይሄንን አላሉንም። አሁን ቤንሻንጉል ይሄን አላለም። የህዳሴ ግድብ የተገነባበት ቦታ የኔ ነው ስለዚህ ይሄ ይረጋገጥልኝ አላለም። አሁን ኦሮሚያ ላይ እኮ የሚሰሩትን ነገሮች እንዳናምን እኮ እያደረጉን ያሉት እነዚህ ሰዎች ናቸው እንጂ እኛ ፈልገን መስሎ ነው። እኛማ ብናምን ደስ ባለን፣ እኔማ ባምን ደስ ባለኝ። ግን መሬቱ የኔ ነው እያሉ ሁሉን ነገር በቃ ከመሬቱ ላይ ያለውን ነገር በሙሉ ካልወሰድኩ የሚሉ ግን ከሆነ እንዴት ብለህ ልታመን ትችላለህ? ጥያቄ እኮ ነው ያቀረብኩት። ቴዲ የአማራ ክልል መሬት ተቀይሯል አልተቀየርም? ራሳቸው አቶ አረጋ ከበደ ናቸው አልተቀየሩ። ኦኬ ነገሩ ቀጣይ ትውልድ ይነጋገርበት ተብሎ ለቀጣይ ትውልድ የተቀመጠለት አይመስልህም ወይ ይለኛል ሃይደር። እንደዛም ተብሎ አይደለም የተቀመጠው ቀደም እንዳልኩ ነው ሃይደር። የምክክር ኮሚሽኑ ጉዳዩን አይቶ ራሱ የወሰነበት በሚል ነው። ምክክርን ፋሲሊቴት ማድረግ ያለበት አካል ነገ ከነገ ወዲያ በጣም ስስ በሆነው የአዲስ አበባ ጉዳይ ላይ ባለቀ ሰዓት ውሳኔ ሰጭ ሆኖ መጣ። አስቂኙ ነገር እኮ እሱ እኮ ነው። አንተ እንድታምን ኦሮሚያ በአዲስ አበባ ላይ ያላትን ጥያቄ አታንሳ ማለት ነው ወይ? ወንጋሪ እኔ እንኳን አዲስ አበባን አይደለም ኦሮሚያ ራሱ የኛ ነው የሚባል አይነት ነገር አልወድም። እንደዛ ሁሉ መባል የለበትም። ሁሉም አካባቢ የሁላችንም መሆን የሚችልበትን አይነት ስርዓት መፍጠር ነው በጋራ ሊያኖረን የሚችለው እና እኔ ብቻ ሳልሆን እኔን የሚመስሉ በጣም ብዙ ሰዎች እንዲያምኑ ኦፍ ኮርስ አዲስ አበባ የኔ ነች የሚለው ጥያቄ መተው አለበት። አይጠቅምም። አዲስ አበባ የሁላችንም ነች ወደሚል መቀየር አለበት። ዋንጋሪ ጄኔ ነች ከተባለ ምንድነው መለኪያ? አንተ ስለመሆኑ ማስረድ ምንድነው ማሳየው? አዲስ አበባን ፈጣሪ ሲፈጥራት የኦሮሞ የሚል ማህተም መጥቶባት አይደለም እንዴ? የለም፣ እንደዛ አይነት ማህተም የለም። የኦሮሞ የሚል ማህተም ተመጥቶባት አልተፈጠረች አዲስ አበባ መሬቷ። አንተ አሁን ብድግ ብለህ እኔ ነች የምትለው ለምንድን ነው? አሁን አንተ ከኔ በምን በልጠህ ነው ዋንጋሪ አዲስ አበባ እኔ ነች የምትለው? አያኗኑርም፣ አይጠቅምም። ሰው መተው አለበት።
ይሁን ወዳጆች፣ ጥሩ ቆይታ ነበረን። በጣም ደስ ብሎናል። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። ለተሳትፏችሁ እጅግ አድርገን ነው የምናመሰግነው። ለአስተዋጽኦቻችሁ ሁሉ ከልብ ከልብ እናመሰግናለን። ኡመር ጥያቄን አልጻፍክልኝም፣ በጣም ይቅርታ። ሌላ ጊዜ ወይ ድጋሚ ትትለውና እንነጋገርበታለን። ወይም ኢሜል አለ፣ በኢሜል ላክልኝ፣ ችግር የለውም። አንስቼ ምላሽ የሚያስፈልገው ከሆነ ሀሳብ እሰጥበታለሁ። ለዛሬ በዚሁ ቃን ወዳጆች፣ በሌላ ጊዜ በሌላ ርዕሰ ጉዳይ ደግሞ እንገናኛለን። ለሁላችሁም እጅግ በጣም አድርገን ነው የምናመሰግነው። በያላችሁበት ሰላማችሁ ይብዛ። ጤና ይስጥልን።